ዲያቆን ሄኖክ ኃይሌን ዛሬም ይዘውታል። የፈለገው ዲያቆን ሄኖክም ሆነ ኢጃት የተሰኘው ማህበር እንዳያደርግ ተገዶ ወደ ሌላ መንገድ እንዲሄድ የተደረገበትን መንገድ ግን ማሳየት ግድ ይላል። እነዚህ ሰዎች የራሳቸው የሆነ ተልእኮ ያላቸው፣ እነዚህ ሰዎች የራሳቸው የሆነ ሐሳብና ፍላጎት የአላፋት ዝማሬ ጉዳይ በጽሁፍ ነው ወንድማችን መምህር ሄኖክ ኃይሌ የመለሰልን። ቀጥታ ቃል በቃል አቀርባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። እንግዲህ ዛሬም እናንተን ያስተምሯችኋል፣ ሊመክሯችኋል ብዬ ያሰብኩትን የተለያዩ መረጃዎች፣ የቪዲዮ ጥንቅሮች፣ ማስረጃዎችን ይዤ መጥቻለሁ። ስለዚህ ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ መረጃውን በማዳረስ ከጎናችን እንድትቆሙ እንሻለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆ። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ብዙ ሀሳቦችን ስለምናነሳ ማለት ነው። በአላፋት ዝማሬ የተነሱ ያሉ ጉዳዮች አንድ ሁለት ብለን ብዙ ሀሳቦችን ተንተን ያቀርብንላችሁ እንደምንገኝ ሙን ነው እንደምታውቁት ማለት ነው። አሁን ደግሞ ድጋሚ ከዚህ ከኢትዮጵያ ሚዲያ በተደጋጋሚነት የወጡ ያሉ መረጃዎች ነበሩ፣ እጃችን ላይ ገቡ። ዲያቆን ሄኖክ ኃይሌ ኢጃት ላይ ያቀረበውን ወይም አላፋት ዝማሬ ላይ ያደረገው ነገሮች አሉና ምንድነው ዲያቆን ሄኖክ ኃይሌ እንዲጠመድ ያደረገው እንዲያዝ ማለት ዛሬም ድረስ ዲያቆን ሄኖክ ኃይሌ ነው አጠቃላይ ነገሩና አላባራም። አላፋት ዝማሬ 2018 በደስ በሚያሰኝ ሁኔታ በርካታ ፕሮሞቶች የሚቆጠሩ ኦርቶዶክሳውያን ታድመው አልፏል። ከዛ ከጃን ይሄ ከአላፋት ዝማሬ ደግሞ ወደ አላፋት ቅዳሴ ደግሞ እንሸጋግራለን። ከዚህ በኋላ የሚኖረው የዋዜማ ነው። በዋዜማው ግን ቅዳሴ ነው የሚኖርን። ከአብይ ጾም ጀምሮ የቅዳሴ ስልጠናዎችን እንወስዳለን በሚል ዲያቆን ሄኖክ ኃይሌ በኢትዮጵያ ጀንደረባ በፌስቡክ ገጽ በኩል መተላለፉ ይታወሳል። ብዙሃኑም ይሄንን ተቀብሎ ደስ የሚሰኝበትን ሐሳቡን ሲያስተላልፍ እንደነበር እናውቃለን። በተያያዘ ግን በዚህ በአላፋት ዝማሬ ላይ የተነሱ ያሉ ሐሳቦች ዛሬም አላባሩም። ዲያቆን ሄኖክ ኃይሌና አላፋት ዝማሬን ይዘዋቸዋል፣ ጠምዷቸዋልና ግን ደግሞ በዛውም ልክ ሐሳቦቻቸውን ያስተላልፋሉ። ለምሳሌ የኢትዮጵያ ሚዲያ አዘጋጅ የሆኑት ቀሲስ ሳሙኤልም በተደጋጋሚነት ምክንያታዊ ሆነው መረጃዎችን ሲያቀርቡ እንደነበር ለማወቅ ችለናል። ስለዚህ እዚህም የተነሱ ሐሳቦች አሉ፣ የተደመጡ ያሉ ሐሳቦች አሉ። አሁንም ሐሳቦቹ የተንሸራሸሩ ነው፣ ዛሬም ድረስ የተሰሙ ይገኛሉና ዲያቆን ሄኖክ ኃይሌን በዚህ ደረጃ እንዲሁም ደግሞ አላፋት ዝማሬን የያዙበት ምክንያት ምንድነው? የተሰማው መረጃ ምንድነው? የተደመጠው እውነት ምንድነው? የተሰማ ያለው ነገር ሚለው በጣም ሊደመጥ የሚገባ ነው ብዬ ስለማስብ ለማቅረብ ወደድኩኝ። እስኪ ተከታትለን እንመለስ። የመንግስት እጅ የለበትም፣ መንግስት አልገባበትም የሚል ሰው ካለ እኔ መሞገት ይችላል በማንኛውም። ይሄንን ነው ማሳየት የምፈልገው ዛሬ። ከዛ በፊት ግን ሄኖክ ኃይሌ የመለሰልን ቀጥታ ቃል በቃል ከዛ በፊት ግን ዲያቆን ሄኖክ ኃይሌ በወቅቱ ጠይቀ ነው የመለሰልንን ምላሽ የዛሬ 3 ዓመት የአላፋት ዝማሬ በውዝግብ ተጀምሮ በውዝግብ የቀጠለ መሆኑን ማሳያው ይሄ አሁን የምናይበት መንገድ ነው። ግን የዛን ጊዜ ለጠየቅነው ጥያቄ በቂ ምላሽ ሰጥቶ ስለነበረ ሁለተኛውም ላይ ያነሳነው ጥያቄ የለም። ሶስተኛው ላይ ግን
እንደ ሁለተኛውና እንደ መጀመሪያው ለማድረግ የፈለገው ዲያቆን ሄኖክም ሆነ ኢጃት የተሰኘው ማህበር እንዳያደርግ ተገዶ ወደ ሌላ መንገድ እንዲሄድ የተደረገበትን መንገድ ግን ማሳየት ግድ ይላል። እነዚህ ሰዎች የራሳቸው የሆነ ተልእኮ ያላቸው፣ እነዚህ ሰዎች የራሳቸው የሆነ ሐሳብና ፍላጎት ያላቸው ሰዎች ሄኖክን ጠምዝዘው እዚህ ውስጥ እንዴት ከተቱት የሚሉትን ነገሮች ግን ለማየት እንሞክራለን። ነገሩ እንዲህ ነው። ጥያቄዎቹን በጽሁፍ ስለላክን በጽሁፍ ነው ወንድማችን መምህር ሄኖክ ኃይሌ መለሰልን። ቀጥታ ቃል በቃል አቀርባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጀመሪያው ኢትዮ ቤተሰብ የላከው ጥያቄ ነው። ኢትዮ ቤተሰብ የአእላፋት ዝማሬ ዝግጅት ሀገራችን ኢትዮጵያ ብሎም ቤተክርስቲያናችን በዚህ ወቅት እየገጠማት ያለውን ነባራዊ ሁኔታ ያገናዘበ ዝግጅት ነው ወይ? ዲያቆን ሄኖክ ኃይሌ በሰጠው ምላሽ በቅድሚያ ነገሩ አሳስባችሁ በተደጋጋሚ ለደወላችሁልኝና ለሚከተሉት ጥያቄዎች ምላሽ እንድሰጥ ላገበራችሁኝ የሰሜን አሜሪካ ያላችሁ ካህናት አባቶቼና የኢትዮ ቤተሰብ አዘጋጆችን አመሰግናለሁ። ወደ ጥያቄው ሳልፍ በእርግጥ የአእላፋት ዝማሬ ዝግጅቱ ያገናዘበው ወቅት የሚካሄድበት ከ4 ወራት በኋላ ነው። ሀሳቡ መነሻም በአዲስ ዓመት ዋዜማ ላይ ከፍተኛ ውዝግብ ሲያስነሳ የነበረው የሙዚቃ ኮንሰርት ጉዳይ ዳግመኛ ከአዲስ ዓመት በሚበልጠው በጌታችን ልደት በዓለም ላይ ዳግም መምጣቱ ስለማይቀር ያለፈውን የተቃወምነውን ያህል ለሚመጣውም ደግሞ አንዳች መንፈሳዊ ማዕድ መዘርጋትና ምዕመናን በተለይም ወጣቶች ከልደቱ ምስጋና ማሳተፍን ዓላማ ያደረገ ነው። በሀገርና በቤተክርስቲያን የሚታየው ነባራዊ ሁኔታ እንዴት ለዝማሬ ይሆናል ወይ ለሚለው በዓላትን አስታኮ ሲጨፈርና ሲሰክር የሚያድረውን ህዝብም አሁን ለመጨፈር ጊዜው ነውን ብሎ ነባራዊ ሁኔታውን አገናዝቦ አይደለም። መከራ ላይ ነን ብሎ ኃጢአት ያላቆመና በልደቱ በዓል ነፍሱን ሲያስተቃይ የሚያድረው ሰው መከራ ላይ ነኝ ብሎ መዝሙር ያቆም ማለት እንዴት ይቻላል? በዚያ ላይ መጻሕፍትን መለስ ብለን ብናይ መዝሙረ ሰለስቱ ደቂቅ የተዘመረው በእሳት መካከል ነበረ። የጳውሎስና ሲላስ ዝማሬም በእግረ ሙቅ ተይዘው በቀዝቃዛ እስር ቤት ተገርፈው ተጥለው ሳሉ ነበረ። በመዝሙራቸው እስርን ፈቱ እንጂ ስንፈታ እንዘምራለን አላሉ። እንደ ሀገርም እንደ ቤተክርስቲያንም ያለብን ሰንሰለቶችን ከምንፈታበት አንዱ መንገድ መዝሙር ነው። የቅዱስ ያሬድ ልጆች እንደመሆናችን ገብረ መስቀሎች ጦር ሲሰኩ የምናቆመው መዝሙር አይኖረንም። ምናልባት ለሀገራችን ወቅታዊ ሁኔታና ለቤተክርስቲያናችን ችግሮች ዓለም አቀፍ ሰላማዊ ሰልፍ እንወጣ ብንል ብዙ ሰው እንደ መፍትሄ ሊቆጥረው ይችላል። ከዓለም መንግስታት ፊት ከሚመጣው ሰልፍ ይልቅ በእግዚአብሔር ፊት የሚዘረጋ እጅና በእምነት ድምፅ ስራ እንደሚሰራ እንኳንስ እኛ የፈረሰው የኢያሪኮ ግንብ ይመሰክራል። በምህላ የሚጀመርና በእርጋታ የሚቀርብ ጥልቅ ዝማሬ ጸሎቱ እንደመሆኑ የታወቀ ነው። ቤተክርስቲያናችን ከ2 ሳምንታት በኋላ መስቀልን ጻዕዳ ልብስ ለብሳ ታከብራለች። የንግስ በዓላትም ምህላ ይደርስባቸዋል እንጂ አይቋረጡም። አርምሞ ጽራት በሌለበት ምስጋና እናመሰግናለን ለሚሉ ካህናትና የመከራ ዶፍ ቢወርድብንም እንዘምራለን ለአምላካችን ስም እያሉ ሲዘምሩ ለኖሩ ምዕመናን ደግሞ ምስጋና የዘውትር ስራ ነው። ኢትዮ ቤተሰብ ከመንግስትም ይሁን ከቤተክርስቲያን ይህንን መርሃ ግብር ለማዘጋጀት ፍቃድ አግኝታችኋል ወይ? ዲያቆን ሄኖክ ኃይሌ አሁን ይፋ የሆነው የምዕመናን ለአእላፋት ዝማሬ እንዲመዘገቡና መዝሙር እንዲያጠኑ የቀረበ ጥሪ ነው። ዝማሬው የሚካሄድበት ቦታና ዝርዝር ሁኔታ በማስታወቂያው ቪዲዮ ላይ አልተገለጸም። የአእላፋት ዝማሬ ለማካሄድና ለዚያም የሚሆን የመዝሙር ጥናት ለማድረግ የኢትዮጵያዊ ጃንደረባ ትውልድ መንፈሳዊ ማህበር የሚተዳደርበት ፍቃድ ከሰጠው ከአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከብፁዕ አቡነ ሄኖክ ዘንድ ጳጉሜን ወር በመቅረብ ሙሉ ሀሳብን ያስረዳን ሲሆን ብፁዕነታቸው ዓላማው የተቀደሰ መሆኑንና ቤተክርስቲያን ወጣቶችን ለመታደግ የሚሰሩ ስራዎችን እንደምትደግፍ በመግለጽ በሂደት የሚኖረውን የቦታና ተያያዥ ጉዳዮች ለማመቻቸትም በሀገረ ስብከቱ አስፈላጊው ትብብር እንደሚደረግ ቃል ገብተው መዝሙር የማስጠናት ስራው ግን እንዲጀመር ቡራኪያቸውን ሰጥተዋል። በዚህ መሰረት ጥሪ ተቀብለው መዝሙር ለማጥናትና ለመሳተፍ ይህንን ቃለ መጠይቅ እስከምናደርግበት ጊዜ ድረስ በ2 ቀናት ውስጥ በአእላፋት ዝማሬ ለመዘመር ከ30,000 ሰዎች በላይ ተመዝግበዋል። ከዚያ ውጭ ግን ጊዜው ከመድረሱ ቀድሞ በህጋዊ መንገድ ቦታ ማስፈቀድና ሁኔታውን ማመቻቸት ያልተሰራ ስራ ነው።
ስለ ቦታው በዝርዝር ማንሳት ያልተቻለውን በዚሁ ምክንያት ነው። የአደባባይ ህብረ ዝማሬ በመስቀልና በጥምቀት ስታደርጉ የኖረችው እንደመሆኗ ለቤተክርስቲያኒቱ አዲስ አይደለም። ይህንን የአእላፋት ዝማሬ ጉዳይ ካነሳን ወዲህ ከምዕመናን ከተላኩልኝ የደስታ መልእክቶች እንደተረዳሁት በማቋረጥ ሰማዕትነት ውስጥ ያለችው የግብጽ ቤተክርስቲያን ከ7 ዓመታት በፊት 70,000 ሰዎች የተሳተፉበት ዝማሬ ማድረጓን ይህንን ሊንክ በመጫን ማየት ይቻላል። ሊንኩ ተያይዟል። እንዲሁም በቅርቡ በኦክቶበር 1 CYC ቴሌቪዥን ተመሳሳይ ዝግጅቶችን ያካሂዳል። ሰይጣን የዜማን ያህል አውቆ ዓለምን በዘፈን ሲቆጣጠር ቤተክርስቲያን በቃል እግዚአብሔር በመንፈሳዊ ዜማ ነፍሳትን ለምትታደግ ይገባታል በሚል በቅን ሐሳብ ብቻ የተጀመረ ነገር ነው። እውነት ለመናገር ተቃውሞ ይነሳል ብለን የገመትነው ወደ ጭፈራ የሚሄደው ሰው ሲቀር የተርፋቸውን ተስፋ ከሚቀርባቸው አካላት ብቻ ነበር። ግብረ ሐዋርያት ምዕራፍ 16 ቁጥር 19 ተጠቅሷል። ኢትዮ ቤተሰብ ከአለባበስ ጋር በተያያዘ ትኩረት የተደረገበት ጥለት ያለው እና ቀለም ያለው ማድረግ አይፈቀድም የሚለው ሐሳብ እንዴት ሊሉት ቻሉ? ምክንያቱም በዚህ ጉዳይ መንግስት በአማኙ ላይ በየጊዜው በአደባባይ በሚደረጉ በዓላት ተጽዕኖ እየደረሰ እንዳለ ሁሉም የሚያውቀው እውነት ነው። እርሶም ጥለት አታድርጉ ያሉበት ምክንያት ምንድን ነው? ዲያቆን ሄኖክ ኃይሌ የልብሱን ጉዳይ ጨርሶ ከዚህ ነገር ጋር አገናኝተን አላሰብነውም። ይህ ጉዳይ ሲነሳም እግዚአብሔር በሚያውቀው ይህም አለለካ ብያለሁ። በቪዲዮ ላይ እንደተገለጸው ሙሉ ነጭ ልብስ ብቻ የሚለው ሐሳብ የተነሳው ብርሃነ ልደቱ እንደ መላእክት ፍጹም አንድ አይነት በሆነ መንፈሳዊ አለባበስ ለማክበር ቢቻል በሚል ነው። ቤተክርስቲያንም በልደትና በትንሳኤው ከልብሰ ተክህኖ ጀምሮ ሙሉ ነጭ እንደምታደርግ ይታወቃል። በዚህ ህብረ ዝማሬ ላይም ወጥ እንዲሆንና የአበሻ ልብስ ዲዛይን ማሳያ መድረክ ከመሆን ይልቅ ሁሉን የሚያስተካክል እንዲሆን በሚል የቀረበ ሐሳብ ነው። ስልክም ባይኖር የሚል ሐሳብ የተነሳው ባለንበት ዘመን ንግሱንም በዓላቱንም መልክ እያሳጣው ሰዎች በእጅ ስልካቸው ራሳቸውንም ድባቡንም ለመግለጽ ስለሚሻሙ በመሆኑ የተረጋጋ የዝማሬ ድባብ ለመፍጠር ብቻ ነው። ችግር ያመጣል የሚል ስጋትም ካለም ቀረጻ ከልክሎ ሰዎች ስልካቸውን እንዲይዙ ማድረግም ይቻላል። ኢትዮ ቤተሰብ ወጣቱን ከዘፈን ወደ ዝማሬ መመለሱ በአደባባይ ዝማሬ ባሻገር ተከታታይ የወጣቶች ስልጠና ትምህርት የሚያገኝበት መንገድ አይሻለም ነበርን? ዲያቆን ሄኖክ ኃይሌ ልክ ነው። ሳይማሩ ከመዘመር ሳይዘምሩ መማር የተሻለ እንደሆነም አምናለሁ። የኢትዮጵያዊ ጃንደረባ ትውልድ እኔ በህዝብ ግንኙነት ተጠሪነቱ ወክዬ ልቅረብ እንጂ ራሱን የቻለ 21 ፕሮጀክቶች ላይ እየሰራ ያለ ተቋም ነው። በዚህም የወጣቶች ማዕከል ከሚሰሩ ስራዎች አንዱ ሱባኤ ጉባኤ የተሰኘ ምዕመናንን በተለይም ወጣቶችን ለአንድ ወር በየቀኑ እያስተማረ ወደ ቤተክርስቲያን ወደ ሰንበት ትምህርት ቤቶች የሚያስገባ መንፈሳዊ ትምህርትን ይሰጣል። ይህም ብቻ ሳይሆን የቅዳሴ ተሰጥኦን የአብነት ትምህርትና ልዩ ልዩ ስልጠናዎችንም ይሰጣል። በወጣቶች የጋብቻ ህይወት ላይ በማተኮር ባለፈው 24 ጥንዶችን በአንድ ቀን በስርዓተ ቤተክርስቲያን እንዲያገቡ አስተምሮ አብቅቷል። የሃይስኩል ተማሪዎችን ደግሞ በሁለት ዙር አሰልጥኗል። ስለዚህም ይህ የዝማሬ አገልግሎት ለሌሎች አገልግሎቶች መንገድ ለመጥረግ የተዘጋጀ እንጂ በራሱ በቂ አገልግሎት ነው የሚል የተያያዘ ብቸኛ ነገር አይደለም። ኢትዮ ቤተሰብ የአደባባይ ዝማሬው ቤተክርስቲያኒቱ ካላት መዋቅር ጋር ምን ያህል ትስስር አለው? ዲያቆን ሄኖክ ኃይሌ ራሱ የኢትዮጵያዊ ጃንደረባ ትውልድ በቤተክርስቲያን ህግ ክፍል ተጠንቶና ተመዝኖ ፍቃድ ያገኘ በመሆኑ በመዋቅር ስር ያለ ነው። ዝማሬው በሚጠናበት ወቅት ማህረና አብ ጸሎት በማስተማር የሚሳተፉት የቤተክርስቲያኒቱ የአብነት መምህራንና ካህናት ናቸው። ቤተክርስቲያን ሐሳቡን ደግፋ በአርካ እንድንጀምር እንዳደረገችው ሁሉ ይጎዳል ብላ ካሰበችም ልታቆመው ትችላለች። ከዚህ ውጪ እኛ የተነሳ ነው ወጣቱ እየሰከረ እየጠፋ ያለው መዋቅር ጠብቆ ስላልሆነ የሚቻለንን ስራ በሚል ቅን ሐሳብ ነው። ኢትዮ ቤተሰብ ዝማሬው የሚዘጋጅበት ወቅት የልደት ዋዜማ መሆኑና በገለጹት መሰረት ከአደባባይ ዝማሬ አገልግሎት በኋላ እንዴት መሳተፍ ይቻላል? ድካም አይኖርም ወይ? በዚህ ምክንያት ከዋዜማ ጀምሮ በቤተክርስቲያን የሚፈጸመውን የልደት በዓል ጋር አይጋጭም ወይ? ዲያቆን ሄኖክ ኃይሌ ጥሩ ኮንሰርን ነው። የዝማሬው ሐሳብ በጊዜ ተጀምሮ ተጠናቆ ምዕመናን ወደ ቤት ሳይገቡ በዚያው ወደ ቤተክርስቲያን እንዲገቡ ማድረግ ነው። ያው ቤተክርስቲያን ለነገ ንግስ እንዳይደክመን ብላ የዛሬውን ዋዜማ ቁመት ሰርዛ አታውቅም። ከዚህ ውጪ ወጣቱ በዝማሬው ምክንያት የሚመጣበት ድካም በመጠጥ ቤት ቢያሳልፍ ኖሮ
የሚደክመውን ያህል ሊሆን አይችልም። ኢትዮ ቤተሰብ ከዚህ ዝግጅት ጀርባ በአንድም በሌላም ለተፈጠሩት ግጥምጥሞችና በደረሱን ጥቆማ የፖለቲካ አጀንዳቸውን ለማስፈጸም ከጀርባ ግለሰቦች አሉ ይባላል። በዚህ ላይ የእርስዎ መልስ ምንድን ነው? ዲያቆን ሄኖክ ኃይሌ በእውነት ይህ ፍጹም ሐሰት ነው። መነሻ ሐሳቡ ከመላእክት ጋር በዝማሬ መተባበርና ነፍሳትንም በዚህ በረከት መጥራት እንደሆነ የሰው ልብ የሚመረምር ልዑል እግዚአብሔር ያውቃል። ከዚህ ውጪ ይህ ሐሳብ ከየትኛውም የፖለቲካ አጀንዳ ጋር ምንም አይነት ግንኙነት የለውም። ከዚህ ዝማሬ በስተጀርባ ያሉ ፖለቲከኞች በሰዎች ሰብአ ሰገል ብቻ ናቸው። እነርሱም ለተወለደው ከ12ቱ ሐዋርያት በእድሜ ረጅም የኖረው በምድር ላይ ቅዱስ ዮሐንስ ነው። ከሱ ነው የገነጠላት። ቅዱስ ዮሐንስ እንግዲህ ምክንያት የምናገኝለት አባት አይደለም። በአባትነቱ በቤተ ክርስቲያን መሪነቱ ክርስቶስ የሚወደው የተባለለት ነው። ፍቁረ እግዚ ጌታ የሚወደው። ጥያቄ ልጠይቃችሁ፣ ጌታ የማይወደው ሐዋርያ አለ እንዴ? እንኳን የማይወደው ሐዋርያ የማይወደው ሰው አለ? እንኳን ሰው የማይወደው ፍጥረት አለ? ፍጥሮ የማይወደው የለም። በእውነቱ ፍጥሮ የማይወደው መርጦ ሹሞ የማይወደው የለም። ግን ደግሞ ስለ ዮሐንስ ፍቅር ሲባል ነው እንደዚያ የተባለ። ዮሐንስ ፍጹም ጌታን ስለሚወደው በአጸፋው በወደደበት። እርግጥ እግዚአብሔር ሰውን የወደደበትን መጠን ማወቅ አይቻልም። በምድር ላይ ያሉ የፍቅር አይነቶች 3 ናቸው። ፈጣሪ ለኛ ያለው ፍቅር፣ ሰው ለሰው ሊኖረው የሚገባው ፍቅር፣ ባልንጀራህን እንደራስህ አድርገህ ውደድ የሚል ገደብ ያለው። ሰው ለእግዚአብሔር ያለው ደግሞ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሰውነት፣ በፍጹም ሁለንተና እግዚአብሔርን ውደድ፣ እርሱንም ብቻ አምልክ። እነዚህ የፍቅር መጠኖች ናቸው። 2ቱ የሰው ፍቅሮች ናቸው፣ ሰው ለእግዚአብሔርና ሰው ለሰው ያለው። አንደኛው ግን እግዚአብሔር ለሰው ያለው ያን የፍቅር መጠን ማንም አያውቀው። ግን በአንጻሩ ደግሞ ታዘናል። ምክንያቱም ባልን ሚስትህን ክርስቶስ ቤተክርስቲያን እንደወደዳት አድርገህ አንተ ሚስትህን ውደድ ሲል ፍጹም እንደዚህ አድርገው ውደድ። እንደዚህ አድርጎ ሊወዳት የሚችል ሆኖ አይደለም ይሄን የተባለው። በአንጻሩን ምሳሌውን ተከተል። ለምን ክርስቶስ የወደደበት መውደድ እኛን የወደደበት የመውደድ አይነት ሊናገሩት አይቻልም። ለምሳሌ እየሰቀሉት መውደድ፣ እየገደሉት መውደድ፣ እየተሳለቁበት፣ እየተፉበት እስኪ እግዚአብሔር ልጅ ውረድ እንህ እየተባሉ የ4 ቀን ሬሳ ሲያነሳ አይተው ያላመኑ ግን መሳለቂያ እስኪ እንዲህ ያሉ ግን የክርስቶስ ፍቅር በምንም መንገድ እነርሱን ከመውደድ ያ አሁን ሰው እንዲህ ያለ ስቃይ እየደረሰበት የሚወድ ማን አለ? ዛሬ የሚወደውን መውደድ ያቃተበት ዘመን ነው። እንኳን የሚጠሉትን መውደድ በእውነቱ ያቺ የፍቅር አይነት አይደል። ግን ለባልም እንዲህ ተብሎ የታዘዘው ሚስት ብታሰቃይህ አሰቃየችኝ ብለህ አትጥላት፣ ውደዳት ለማለት ነው። ስለነሱ ስለ ባል ስለሚስት አይደለም ዛሬ ትምህርቱ፣ የፍቅሩን አይነት ለማስነገር ነው። ከተነሳ አይቀንግር ባል ሚስትህን እንዲህ አድርገህ ለመውደድ፣ ሚስትም አንቺም እንደ ቤተ ክርስቲያን ክርስቶስን ለመገዛት ለመታዘዝ ያብቃን ነው። ዲያቆን ሄኖክ ኃይሌን ምላሽ የኢትዮ ቤተሰብ ሚዲያንም ሐሳብ ነው ያቀረብኩላችሁ። ስለዚህ ዛሬም ይሄ ጉዳይ እስካሁን ድረስ እንዳለ ነው፣ እስካሁን ድረስ እንደቀጠለ ነው፣ ይቀጥላል ብዬ አስባለሁ። ስለዚህ በጣም በብዙ መንገድ ልንመለከተው የሚገባ ሐሳብ ነው ብዬ እመለከታለሁ፣ ገነዘባለሁ። እናንተም ሐሳብ አስተያየቶቻችሁን አስቀምጡልኝ። እውነት ለመናገር ለማለት ወዳለሁ። በሌሎች የቪዲዮ መረጃ ማስረጃዎችን የምመለስ ይሆናል። እስከዚያው ድረስ ተሰናበትኩኝ። ሰናይ ቆይታ።